አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በድጋሚ በሌላ ቪዲዮ ብቅ ብያለሁኝ። እስከ መጨረሻው አብራችሁን ቆዩ፣ ሰብስክራይብ እያደረጋችሁ። እናም ብዙዎቻችን በአረብ ሀገራት የምንሰራ ልጆች የሆነ ሞኝነት ነገር ይጫወትብናል። በተለይ እኛ ሀበሻዎች ማለት ነው። በተለይ እኛ ኢትዮጵያውያን ትንሽ ሞኝነት ይጫወትብናል። እሱም ሞኝነት ምንድን ነው ብላችሁ ካሰባችሁ እስኪ እኔ ልንገራችሁ። እኛ በየአረብ ሀገራት ተሰደን የምንኖር ልጆች አሰሪዎቻችን ሲስቁን የሆነ ቦታ ሲሰጡን የምንቀብጥበትና ልክ እንደ አባትና እንደ እናታችን ቤት ወይም እንደ እናታችን የምናይበት ነገር አለ። ነገር ግን ይሄ ይጎዳል። እነሱ ሊወዱን አይችሉም። የሚወዱን ስራቸውን በትክክል ስንሰራ ብቻ እንጂ ዝም ብለው ሊወዱን አይችሉም፣ አይወዱንም። እኔ አንዳንዴ እዚህ በምሰራበት አጋጣሚ የሚያጋጥሙኝ ነገሮች አሉ። እኔ ለስራዬን የምወድ ስራዬን አፍቃሪ ሰው ነኝ። ኖረች አልኖረች፣ ተቀመጠች ሄደች አይመለከተኝም። እኔ የመጣሁት ለስራ ስለሆነ ዝምድና ልጠይቅ ወይም ለጉብኝት አይደለም የመጣሁት። ለስራ እስከመጣሁ ድረስ ስራዬን ነው የማከብረው፣ ስራዬን ነው የማፈቅረው፣ ስራዬን ነው የምወደው። እሷ ኖረች አልኖረች፣ አየች አላየች ቦታ የለኝም። ስራና ስራዬን ብቻ ነው የምሰራው። ያኔ ትወደኛለች። ወደደች ብዬ ግን አልቀብጥም። ወደደች ብዬ አላሽቃብጥም። ምክንያቱም በትክክል እየሰራሁላት ስለሆነ ነው የምትወደኝ እንጂ አንድ ስራ ከጎደለ አትወደኝም። ምን ያጋጥመኛል መሰላችሁ? አንዳንዴ ትንሽ አሞኝ ፊት የጠቆር ካለ የምታኮርፍበት ሰዓት አለ። መጥፎ ናት እያልኩኝ አይደለም፣ ጥሩ ናት። ግን ጥሩም ብትሆን ጥሩ የሆነችው እኔ ጥሩ ስለሆንኩላት ነው። በዚህ ሰዓት ደግሞ የሰው ልጅ የዘራውን ነው የሚያጭደው ይባላል አይደለም? ሰውን መጥፎ የምታደርጉት ራሳችሁና እናንተው እኛው ነን የምናደርገው ማለት ነው። አንድ ሰው መጥፎ ከሆነ እናንተ ጥሩ ከሆናችሁ ያንን ሰው መጥፎነቱ ይለቀዋል። እናንተ መልካም ስትሆኑለት ያ ሰውዬ መልካም ይሆናል። መልካም የሆነላችሁን ሰው ደግሞ በመልካምነት ጨማምራችሁ መመለስ አለባችሁ። አንዳንድ ልጆች ቲክቶክ ላይ ምንም ላይ ስሰማ አሰሪዎቻችን መጥፎ ናቸው ይላሉ። አይደሉም። እናንተ በትክክል ስሩ። እኔ ይሆናለሁ ለምሳሌ ለእናንተ ትምህርት ይሆናችኋል። እኔ ቤት ውስጥ ስትቀመጥ ይሻለኛል። ቤት ውስጥ ከሆነች ኃላፊነት የለኝም። ያን ያህል እንደዚህ በስራ ትኩር አልልም። ፈልጌ አልሰራም። ፊት ያለውን ነው የምሰራው። ነገር ግን እሷ ከወጣች አማና የሚባል ነገር አለ። ቤት ጥላ ነው የወጣችው፣ ልጆች ጥላ ነው የወጣችው። ወጣይ ተብሎ ስልክ 24 ሰዓት ስልክ ላይ መዋል የለበትም። መስራት አለባችሁ ፈልጋችሁ። በቃ እሷ ስላዘዘቻችሁ ሳይሆን ያላዘዘቻችሁንም መስራት በቃ ያስደስታታል። አንዱ ቤት ብትቀይሩት እኮ ሁለት ዓመት እየጨረሳችሁ መፍትሄ የለውም። አንድ ቤት ለመቆየት ጸባይ ያስፈልጋል፣ መታለል ያስፈልጋል። አውቃችሁ እንዳላወቃችሁ ጸጥ ማለትን ማለት ነው። እና ሰውን መጥፎ ከማድረግ በፊት ራሳችሁ መጀመሪያ እኛ ምንድነን ብላችሁ ስትጠይቁ ነው። እኔ አንዳንድ ቦታ ላይ እሄዳለሁ እና እማያቸው ነገሮች አሉ። መጣች አልመጣች ብለው ሀታ ቆሻሻ እያዩ የማያነሱ ልጆች አሉ። ስራቸውን የሚረሱ አሉ። ሁለተኛ ደግሞ የሆነ ጥፋት አጥፍተው ባለቤት ናት፣ መጮህ አለባት፣ መናገር አለባት፣ የሚያኮርፉ አሉ በራሳቸው ስራ። እንደውም እኮ እነሱ ናቸው ቀድመው ይቅርታ መጠየቅ ያለባቸው እንጂ ጭራሽ አኩራፊ ሊሆኑ አይገባም። ምክንያቱም ብር ፍለጋ ስለሆነ የመጣ ነው ማለት ነው። ብር ፍለጋ እስከመጣን ድረስ ደግሞ እኛ ታማኝ ሆነን መስራት አለብን።
ታማኝ ስንሆን ትርፋማ እንሆናለን። ስንታለል ትርፋማ እንሆናለን። ስንታለል ስላችሁ ራሳችሁን መሸወድ ወይ ራሳችሁን መጉዳት አይደለም። የሆነ ጥፋትም እያያችሁ የሆነ ነገርም እየሰማችሁ አልፋችሁ ጸጥ ብላችሁ የማለፍ ማለት ነው። የመታለል ስላችሁ ጅልነት ወይም ሞኝነት እንዳይመስላችሁ። ራሳችሁን መጉዳት የለባችሁም። ሁለተኛ ስራን በአግባቡ በጥንቃቄ ከሰራችሁ አንደኛ ትርፋማ ትሆናላችሁ። አንደኛ ለጤናችሁም ጥሩ ነው። ለጤናችሁ ጥሩ ነው ያልኩት ምንድን ነው? ስራችሁን በጥንቃቄ ሳትቸኩሉ፣ ሳትሮጡ፣ ሳይጮህባችሁ በስነ ስርዓት በቃ ስልክ ላይ 24 ሰዓት ተመቀመጥ ስራችሁን በትክክል ጨርሳችሁ ሳታወናብዱ አንዱን ከአንዱ ጋር አሁን አንዳንዶች አሉ ስልክ ላይ ቁጭ ብሉና 24 ሰዓት ልክ የስራ ሰዓት ሲመጣ አንዱን ከአንዱ አደበላልቀውት ያርፋሉ። ያኔ ሴትዮዋ ቸክ ታደርጋለች። አንዳንዶች ታዋቸው ከሆነ ልክ ከመኝታ ቤት ሲወጡ ደረጃ አይቀራቸውም፣ እንደዚህ እያዩ ነው የሚመጡት። እራሳችሁ ላይ ነው ስራ የምታበዙት። እናንተ ጎበዝ ሆናችሁ ግን ታማኝ ሆናችሁ ስራችሁን በጥንቃቄ ከሰራችሁ አትከታተላችሁም። ለምሳሌ እኔ ልንገራችሁ። እኔ በዚህ ሀገር በዱባይ ሰዓት 8 ሰዓት ነው ስራ እንዲጀምር የነገረችኝ ገና ስገባ ማለት ነው። ነገር ግን እኔ 8 ሰዓት ተነስቼ አላውቅም። 7 ሰዓት ወይም 6 ተኩል ነው የምነሳው እኔ በራሴ ማለት ነው። እሷ አላለችኝም። እሷ ያለችኝ ሰዓት ከእሷ ካለችኝ ሰዓት 1 ሰዓት ቀድሜ ነው የምነሳው። ተነስቼ ቀስ ብዬ ፈታ ብዬ ስራዬን ጭርስ አደርጋለሁ። ስራዬን ከጨረስኩኝ በኋላ ምግቤን በልቼ ቁርሴን በቃ ቀስ ብዬ ምንም ሳልጨነቅ ሳልጠበብ ሳልሮጥ አንዱን ከአንዱ ካላማታ ልክ ስትነሳ ተለያይ ጀመረች እያሰሰኝ ትመጣለች። ምንም ነገር አታገኝም። ለምን? በስነ ስርዓት ሰርቻለሁ። ትናንት ጥሩ ሆኜ በጥሩ ሁኔታ አዝድቼ ካየች ሁል ጊዜ አትከታተልም። አንድ ቀን ካገኘችባችሁ ግን ሙሉውን አዝዲታችሁ ሙሉ በሙሉ ቤቱን እንዳለ አዝዲታችሁ አንዲት ቦታ ላይ ቆሻሻ ካገኘች ሁሉንም አዝዱ ነው የሚሉት። አንዳንዶቹማ ሁሉንም አዝዱ አላጸዳችሁም ነው የሚሉት። ስለዚህ እናንተ ጥንቃቄ አድርጋችሁ ከሰራችሁ፣ ስራችሁ ላይ ትኩረት አድርጋችሁ ከሰራችሁ እመኑኝ ጭቅጭቅም የለባችሁ፣ ነገርም የለባችሁ። ያምኗችኋል፣ ቤት ይለቃሉ፣ ጭቅጭቅ የለም። በቃ እናንተ እንዳሰሪ ነው የሚያደርጓችሁ። እንዳሰሪ ነው አንዳንዴ የሚያዩዋችሁ። ለምን? እናንተ ስራ እንደምትወዱ፣ እንደማትቀልዱ፣ እንደማትቀብጡ አዩሃ። ጎበዝ መሆናችሁን አዩ። ብር ነው የምትፈልጉት። ብር መፈለጋችሁን ሲያውቁ ያከብሯችኋል። የመጣችሁበትን አላማ ስታውቁ ሰውን ታከብራላችሁ፣ ስራችሁን ታከብራላችሁ። ምክንያቱም እኛ እዚህ የመጣ ነው ለመኖር አይደለም። የሆነ ነገር ይዘን የሆነች ለውጥ ላይ ስንሆን ወደ ሀገራችን ለመግባት ነው የመጣ ነው። ስለዚህ እስተመጣን ድረስ ደግሞ እስከሰራን ድረስ እኛ ሆነን መስራት አለብን። ስልክ ሊኖር ይችላል። አሁን እኔ ቪዲዮ ሰራለሁኝ እንደምታውኝ። ነገር ግን ስራዬን ጨርሼ በመኝታዬ መኝታዬንም ሰዓት እንትን አልልም። በስነ ስርዓት ነው ደቂቃን፣ ሰዓቴን፣ የእንቅልፍ ሰዓቴን፣ የስራ ሰዓቴን ጥንቃቄ አድርጌ የምጠቀመው ማለት ነው። ለምን? መጎዳት የለብኝም። እኔም እንቅልፌን ትቼ 24 ሰዓት ስልክ ላይ ፍጥጥ አልልም። ጠዋት አልነሳማ በትክክል። የእንቅልፌም ሰዓት አለው፣ የስልኩም ሰዓት አለው፣ የስራዬም ሰዓት አለው። እያንዳንዷ ሰዓት መድቤ በስነ ስርዓት ነው የምጠቀመው። ለምን? ራሴንም ጎድቼ የእነሱን ስራ ባከብር ነገ ብሩ ለራሱ ሕክምና አይሆነኝም። ራሴንም አልጎዳም፣ እነሱንም አልጎዳም። በስነ ስርዓት ታይሞችን እቆጣጠራለሁ ማለት ነው። በስነ ስርዓት እንጂ ስልክ ላይ ተወዝፌ ውዬ እንደገና ደግሞ ስራውን ወዲያና ወዲህ አይሆንም፣ በጭራሽ አይሆንም። እና ስለዚህ ክፉ ናት የምትሉ ልጆች አስቡበት። ክፉ አይሆኑም። እናንተ
በደንብ እንትን በሉ፣ ስራችሁን አክብሩ። ያኔ ታገኙታላችሁ። እሷን አከበራችኋት አላከበራችኋት ሰው ናት፣ አክብሯት። የሚያስጨንቅ ነገር የለም። አንዳንዶቹ እኮ እንደውም ምግብ ሲበሉ ለራሱ አሰሪዎቻቸው ሲመጡ ወደ ከበቱ ወደ ምኑ ወደዛ ለማስገባት ይሞክራሉ። መብላቱን ይተውና ማለት ነው። ይሄ መሆን የለበትም። በቃ ስራ ከጨረሳችሁ ቁጭ ብላችሁ ስራ እንትናችሁ ምግባችሁን መብላት ነው፣ አለቀ። እንደሰረቀ ሰው ምን ያሯሩጣችኋል? በስነ ስርዓት ብሉ። መጡ አልመጡ ለምን የማህበረሰቡ ቤተሰቡ በሙሉ ለምን ተሰብስቦ አይመጣም? አትነሱ፣ ምግባችሁን ጨርሱ። የምግብ ሰዓት ነው፣ ምሳ ሰዓት ሊሆን ይችላል፣ ራት ሰዓት ሊሆን ይችላል። ምግባችሁን ጨርሳችሁ የሚያዟችሁ ነገር ታለ ታዘዙ። ከምግባችሁ ላይ አትነሱ፣ አታሽቃብጡ። እነሱ ፊት ለፊት ሌላ፣ እነሱ ሳይኖሩ ሌላ አትኑ። ፊት ለፊትም ከኋላም አንድ አይነቱ ነው። ስለዚህ ውዶቼ ይሄ ይጠቅማችኋል፣ ተጠቀሙበት። ጎበዙኑ ሀገራችን በሰላም እንድንገባ ለአሰሪዎቻችን ታማኝ መሆን አለብን። ታማኝ ሆነን ግን ይወዱናል ማለት አይደለም። የሚወዱን በስራችን ስለሆነ ስራችንን አይተው ነው የሚወዱት። አንድ ቀን ራሳችን አሞን አንድ ቀን ስራ ቢጎልብን በሩን ሲዘጉ ሲከፍቱ ነው የሚውሉት። ምክንያቱም ስራቸው ስለቀረባቸው ማለት ነው። ስለዚህ ራሳችሁንም ጠብቃችሁ ስራችሁንም አክብራችሁ ጥሩ አይታችሁ እንዳላያችሁ ሆናችሁ ጊዜ እስከሚያልፍ ለገንዘብ ስለሆነ የመጣ ነው። ሀገራችን ተለውጠን በሰላም እንድንገባ ለሁላችንም እመኛለሁኝ። ሰብስክራይብ እያደረጋችሁ አዳዲሶች ደግሞ ኮሜንት ጻፉ። በአንድ ላይ እንደመርና በአንድ ላይ እንደግ እላለሁኝ።